የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት ሀገራቸው ከኢትዮጵያ የተገነጠለችበትን ቀን አስመልክተው ባደረጉት ንግግር መንግስትን በብርቱ መውቀሳቸው ይታወሳል። ከወደ 4 ኪሎ በኩል ለአዛውንቱ መሪ ምላሽ መሰጠቱ ጥቅም የለውም ሲባል ቢቆይም ከጥቂት ጊዜ በኋላ መንግስት ለዚህ ንግግር በመከላከያ ሚኒስትሯ አይሻ መሐመድ በኩል ምላሽ ሰጥቷል። ዓለም አቀፍ መገናኛ ብዙሃንና ወታደራዊ ተንታኞች ስለ ጉዳዩ ብዙ እያሉ ነው። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳና የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጄኔራል ሬድዋን ሁሴን ደግሞ ሱዳን ገብተዋል። በተከታዮቹ ደቂቃዎች እነዚህን ጉዳዮች በዝርዝር እንቃኛለን። አብረን እንቆይ። የመከላከያ ሚኒስትሩ አይሻ መሐመድ የመከላከያ ሰራዊቱ ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ልክ ኢትዮጵያ ነች ብሎ የሚያምን ብሔር የሌለው በቀን ለ24 ሰዓት በሳምንት ለ7 ቀናት ዘብ የቆመ ነው ሲሉ አወድሰዋል። አይሻ ማብራሪያቸውን በእጆቻቸው ከያዙት ማስታወሻ ደጋግሞ እየተመለከቱ ጎንበስ ቀና እያሉ የሚመሩትን ሰራዊት አሞካሽተዋል። ቀጥሎም ወደ ኢትዮጵያ ሊቃጣ የሚችል ማንኛውንም ጥቃት መመከት የሚያስችል ቁመና ያለው ሰራዊት መገንባቱን ለሚመለከቷቸው ሚሊዮኖች ማረጋገጫ ሰጥተዋል። ኦሮሚያና አማራ ክልሎች የሚካሄዱትን የትጥቅ ትግሎች ጸረ ህዝብ እንቅስቃሴ ሲሉ የወነጀሏቸው ሲሆን የክልሎቹ መንግስታት ባቀረቡት ጥያቄ መሰረት የተለያዩ ሰላም ማስከበር ስራዎችን እየሰራ ይገኛል ብለዋል። በአሁኑ ወቅት ግን ከነዚህ ስፍራዎች አብዛኞቹ ወደ ነበሩበት ማለትም ሰላማዊ ሁኔታ እየተመለሱ ናቸው ሲሉ ተደምጠዋል። ኢንጂነሩ ቀጥሎ ያነሱት ጉዳይ ግን እጅግ አነጋጋሪ መልእክቶችን የያዘ ስም ባይጠቅስም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የባለፈው ሳምንት ንግግር ምላሽ የሚመስል አስተያየት ሰጥተዋል። ከሁሉም በላይ የሚገርመው ግን ይላሉ ሚኒስትሯ ከሁሉም በላይ የሚገርመው ግን ሀገር ነው ብሎ ለመጥራት የሚያስቸግር በዚህ ልክ ስለ ኢትዮጵያ መናገራቸው የተለመደ ባህሪ ነው። ኢንጂነር አይሻ መሐመድ ስለ ኤርትራው መሪ ቢናገሩም እንብዛም አያስደንቅም። አስቀድሞም የኢትዮጵያ መከላከያ ሚኒስትር ናቸውና የኢትዮጵያ ሉዓላዊነትን የግዛት አንድነትን በተመለከተ ከሁሉም ከየትኛው የውጭ ኃይል ትንኮሳ ከተደረገ ምላሽ ቢሰጡም የስራቸው ግዴታ ነው። ቀጥሎም ከአፋር ህዝብ የተገኙት አይሻ ወጣውበት የሚሉት ማህበረሰብ በኢትዮጵያ ብቻ ሳይሆን ኤርትራም ውስጥ ይኖራል። በአንድ ወቅት ሲናገሩም ከሱዳን ጫፍ እስከ ራስ ዱሜራ አሰብ ወደብ አቅራቢያ በሚገኘው ተበታትኖ የሚኖረው አፋር ህዝብ ኢትዮጵያ ሲባል ልዩ ትኩረት ይሰማዋል ብለው ነበር። ይህ ብቻ አይደለም። ኢሳያስ አፈወርቂ የኢትዮጵያ መንግስት ሲከሱ የአፋር መሬት ለጦርነት አውድማ ለማድረግ እየተሯሯጡ ነው በማለት የአሰብና አካባቢ ጉዳይ ከአፋር ህዝብ ጋር ብቻ እንደሚያዝ ጠቁመው ነበር። የመከላከያ ሚኒስትሩ አይሻ በእነዚህና ሌሎች መነሻ ምክንያቶች ይመስላል ለፕሬዝዳንቱ በገደምዳሜው ምላሽ ሰጡ የመጀመሪያዋ የኢትዮጵያ ባለስልጣን የሆኑት እና ማብራሪያቸውን ሲቀጥሉ እየተገነባ ነው ያሉት ሰራዊት እነርሱ እንደሚያስቡት ሀገር ውስጥ ያሉ ትንንሽ ኃይሎች አይደሉም በማለት የመንግስታቸውን ቀጣይ እቅድ ጠቁመዋል። በእርግጥ አይሻ ይህን ከማለታቸው ጥቂት ዓመታት አስቀድሞ የሰሜን ኢትዮጵያው ጦርነት በሚካሄድበት ጊዜ እየተዘጋጀን ያለነው ሌላ ጦርነት እንጂ እነዚህ መለማመጃ ናቸው ሲሉ ጠቅላይ ሚኒስትሩ መናገራቸው ይታወሳል። አይሻ ግን ይቀጥላሉ። ይህ ሰራዊት በተሳሳተ ስሌትም ቢሆን የኢትዮጵያን ብሔራዊ ጥቅም ለመንካት ለሚያስቡት የተሰናዳ ነው። ኢትዮጵያ ውስጥ ላሉት ኃይሎች የሰፈር ሚሊሻ በቂ ነው ሲሉ የሀገር ውስጥ አማጽያንን አቃሉ አጣጥሏቸዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናቃለንና እኔ እንትን እየተደረገ ያለው ነገር በአሁን ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለማንካት ለሚፈልጉ ኃይሎች ባስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ እያሰለጠነው ነው ያዘጋጀነው ነው ራሱን በራሱ መከላከል የሚችል ህዝብም አለ። ፖለቲካ ተንታኞች ዘንድ ይህ በቀጥታ ለኢሳያስ አፈወርቂ የተሰጠ ምላሽ ስለመሆኑ እየተነገረ ነው። ፕሬዝዳንቱ የነጻነት እያሉ በሚጠሩት ከኢትዮጵያ የተነጠሉበትን ዕለት በሚዘክሩበት ጊዜ ባስተላለፉት መልእክት ማዕከላዊ መንግስቱ ላይ ብርቱ ትችት ማሰማታቸው ይታወሳል። የውጭ ኃይሎች በብልጽግና ወኪላቸው አማካይነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። ያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማሳሰብ፣ የኩሽና
የሙስሊም ግጭት የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስ ነው በማለት ከሰው ነበር። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ ኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ እንደሆነ ጠቅሰውም ነበር። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ ማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና ማለትም አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውን አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለው ነበር። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ድል መክሸፉን አስረድተውም ነበር። የኢትዮጵያ ህዝቦች የራሳቸው ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር ይዘጋጁ ነው ብለው ነበር። እንግዲህ የፕሬዝዳንቱ ንግግር ከተሰማ አንድ ሳምንት በኋላ ነው የመከላከያ ሚኒስትሯ ቃለ ምልልስ የተሰራጨው። ሚኒስትሩ አይሻ መሐመድ ቀጠናዊ ጉዳዮችን በተመለከተ በተለይም ቀደም ሲል ለተጠቀሰው አስተያየት መንደርደሪያ ያደረጉት ኢትዮጵያም ከጥንት እስካሁን አለመደፈሯን ከመቼውም ጊዜ በላይ አሁን ላይ ዳር ድንበሯ የተከበረ መሆኑን በማንሳት ነው። እናም ኢትዮጵያን በግጭት ቀስቃሽነት የሚወነጅሉት አካላት የዚች ሀገር በበለጠ ጥንካሬ በመቀጠሏ ነው ሲሉ ተናግረዋል። የዚች ሀገር አሁን በዚህ ጥንካሬ መቀጠል ከዚህ ቀደም ከነበረው ደግሞ በተለየ መንገድ እየተሻሻለ መቀጠል የሚያሳስባቸው ታሪካዊ የሚባሉ የኢትዮጵያ ደመኞች እንዳሉ ይታወቃል። ስለዚህ በራሷ ሪሶርስ መጠቀም መጀመሯ በአገር በቀል አጠቃላይ እሳቢዎች የምትማራ ሀገር ወደ መሆን መሸጋገሯ የሚያሳስባቸው ሀገራት እንዳሉ አውቃለሁ። ምክንያቱም የደከመች ኢትዮጵያን የማየት ፍላጎት ያላቸው በርካታ ግለሰቦችም ሀገራትም እንዳሉ ይታወቃል ማለት ነው። ሚኒስትሯ ኢትዮጵያ በታሪኳ ማንንም ተተናክሎ አታውቅም ያሉ ሲሆን የሚቃጡባትን ግን በአስተዋማኝ መልኩ እንዴት እንደምትመልስ ይታወቃል ሲሉ ተናግረዋል። እናም እየተገነባ ያለው ሰራዊት ለሀገር ውስጥ ሰፈር ላይ ላሉት አይደለም የሚለው ላይ አጽንኦት ሰጥተዋል። አንዳንዶቹ እንደሚያነሱት በዚህ ሰዓት የብሔረሰብ ስም በመጥራት የሃይማኖትን ስም በመጥቀስ ኢትዮጵያ ህዝብ እርስ በርስ ለማባላት የሚደረጉ ንግግሮች የተበሉ ቁቦች ናቸው ሲሉ በይኗቸዋል። ኢትዮጵያ በዚህ አይነት ንግግር የሚታለል ህዝብ ያላት አይደለችም። ይህ ነገር የሚጠቅም አይደለም። እኛም በዛው ልክ ለእነርሱ መልስ መስጠት አይደለም አሁን እየተናገርኩ ያለሁት ብለዋል። ነገር ግን ይህ ሁኔታ በዚህ ከቀጠለ ችግሮች እየከፉ ከመጡ ግን ይሉና ሐሳቡን በስፋት ወደ ማብራራት ሲሻገሩ አለ ያሉት የተላላኪነት መንፈስ ሐሳብን በተለያየ መንገድ ለማስተጋባት ለሚሞክሩ ኃይሎች ግን ውሃ ልታመጣ ወንዝ እንደሄደች ጨው አይነት ጣጣ እንደሚያመጣ ጥንቃቄ እንዲያደርጉ መክረዋል። ምክንያቱም አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰራዊት ቁመና እንኳን እነዚህ ኃይሎች ሌሎችን መመከት የሚያስችል አስተማማኝ ሁኔታ ላይ ያለ በመሆኑ ነው ሲሉም ዝተዋል። አክለውም ህዝቦቹም ለሚተናኮላት ኃይሎች በተጠንቀቅ የቆመ ነው ብዙም የሚያሳስብ አይደለምና ቆም ብሎ ማሰቡ ይሻላል ሲሉ የመንግስታቸውን አቋም አንጸባርቀዋል። የሁለቱ ሀገራት ባለስልጣናት እንዲህ በሚናገሩበት ተመሳሳይ ጊዜ ታዲያ ሬድዋን ሁሴንና ጌታቸው ረዳም ጦርነቱ ከመቀስቀሱ በፊት የዲፕሎማሲውን ከፍ ኃላፊነት የተወጡ መሆናቸውን ይዘገበ ይገኛል። መከላከያ ሚኒስትሯ ቃለ ምልልስ በተሰራጨ ማግስት ሁለቱ ጠቅላይ ሚኒስትር አብይ ሰዎች ሱዳን መግባታቸውም ሰምቷል። የኢትዮጵያና ኤርትራ አጠቃላይ ጦርነት እንደተጀመረ ነገር ግን የውጊያው ቃታ ገና እንዳልተሳበ የሚናገሩ ተንታኞች ሙሉ በሙሉ ሳይፈነዳና ከቁጥጥር ውጪ ከመሆኑ በፊት አንዳች ነገር እንዲደረግ ጥሪ ቢያስተላልፉም ሰሚ ያገኙ አይመስልም። የመከላከያ ሚኒስትሯ 39 ደቂቃዎች ገደማ በወሰደው ቆይታቸው ሌላኛው ያነሱት ጉዳይ የሀገር ውስጥ ታጣቂዎችን የተመለከተው ነው። ሚኒስትሯ የሀገር ውስጥ አማጽያንን በተለይ እጅ እየሰጡ ናቸው ስለተባሉ ታጣቂዎች በተመለከተ ለቀረበላቸው ጥያቄ ማብራሪያ ያሉትን ሰጥቷል። የፌደራሉና የክልል መንግስታት ለሰላም በራቸው ክፍት መሆኑን በተደጋጋሚ መግለጻቸውን አስታውሰዋል። መንግስትን በትጥቅ የሚፋለሙት ኃይሎች ወደ መደበኛ ህይወት እንዲመለሱ ጥሪ የተደረገ መሆኑን አመልክተው እጃቸውን ከሰጡ በኋላ ይደረጋሉ ባሏቸው ውይይቶች አብዛኞቹ ታጣቂዎች በዚህ አማራጭ መንቀሳቀሳቸው ልክ አለመሆኑን በመረዳት እነርሱ እንታገልልሃለን ለሚሉት ህዝብ ያተረፈው ጠባሳ፣ ጥላቻ፣ ቅራኔ ብቻ መሆኑን እንዲሁም መሰረታዊ አገልግሎቶች ከመቋረጥ ባለፈ ትርፍ የሌለው ነገር መሆኑን ተረድተዋል ይላሉ። አክለው እርሳቸው
ጽንፈኛና ሸኔ ሲሉ የጠሯቸው ፋኖና የኦሮሞ ነጻነት ሰራዊት ድርጊት በራሱ መማረርን የወለደ ለህዝቡ የቆሙ አለመሆናቸውን የሚያሳይ በውስጥ አንድነት የሌላቸው እርስ በርስ የሚገዳደሉ ለምን ዓላማ እንደሚታገሉ ራሳቸው እንኳን የማያውቁ መሆናቸውን ጠቁመዋል። ምንም እንኳን እርሳቸው የሚሉም ፋኖም ሆነ ሸኔ ወይንም የኦሮሞ ነጻነት ሰራዊት ዓላማቸው ምን እንደሆነ ደጋግመው መናገራቸውና ሸገር ታይምስን ጨምሮ በርካታ የዜና ምንጮች ከዚህ ቀደም በተደጋጋሚ መዘገባቸው አይዘነጋም። ታጣቂዎችን ከመወንጀል አልፎ ደግሞ መከላከያውን ወደ ማወደስ ሲሸጋገሩ እንዲህ ይላሉ። የመከላከያ ሰራዊት ማህበራዊ መገናኛ ዘዴዎች ፈጽሟቸዋል በሚል የሚሰራጩት መረጃዎችን አልቀበላቸውም። የድህረ እውነት ዘመን የፕሮፓጋንዳ ዘመቻ እንጂ ሀቅ አይደለም ሲሉ ሰራዊቱን ለመከላከል ሞክረዋል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።